ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እጅግ ወሳኝና ለበርካታ ኢትዮጵያኖች በሀገር ውስጥም በውጭም ለምትገኙ እጅግ በጣም አስደሳች የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። በተለይ የመጀመሪያው መረጃዬ ከሕክምና ጋር በተያያዘ እጅግ በርካታ ወገኖቻችን እንግዲህ ወደ ውጭ ሀገራት ሄደው መታከም ሲገባቸው በገንዘብም ሆነ በአንዳንድ ምክንያት ሕይወታቸው ሲያልፍ ተመልክተናል። በዚህ ሰዓት የወጣው መረጃ እንግዲህ ይህንን ችግር ሙሉ በሙሉ የሚቀርፍ አዲስ መረጃ ተሰምቷል። በዝርዝር ይዘነዋል። በሌላው መረጃችን አጠቃላይ ለባንክ ተጠቃሚዎች እንዲሁም ደግሞ ሁሉም ባንክ ላይ ገንዘብ ላስቀመጣችሁ ኢትዮጵያኖች በሙሉ በዚህ ሰዓት እንግዲህ አዲስ መግለጫ ወጥቷል። ከዚህ መግለጫ ጋር ተያይዞ አስገዳጅ መመሪያ ተመልክተናል። ክልከላም ተደርጓል። ምንድነው የሚሉትን ሙሉ ዝርዝር ወደ እናንተ እናደርሳለን። እንዲሁም ከህብረት ሥራ ማህበራት ጋር በተያያዘ የምርት ገበያው ላይ ጥያቄ ተነስቷል። ከዚህም ጋር ተያይዞ እንግዲህ ሙሉ መረጃ እናደርሳለን። በሌላ በኩል እንግዲህ አጠቃላይ የቤት ችግርን የሚቀርፍም መረጃ ይፋ ሆኗል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንዳያችሁት ለበርካታ ኢትዮጵያኖች በተለይ በሚሊዮን የሚቆጠሩ ወገኖቻችን በሕክምና ምክንያት ወደ ውጭ ሀገራት ሄደው መታከም ሲገባቸው በገንዘብም ሆነ በአንዳንድ ጉዳዮች እንግዲህ ወደ ውጭ ሳይሄዱ በርካቶች ሕይወታቸውን ሲያጡ ተመልክተናል። በዚህ ሰዓት የወጣው መረጃ እንግዲህ እጅግ ለበርካቶቻችን ደስ የሚልና እጅግ በጣም አስደሳች ነው። ለሁሉም ኢትዮጵያዎች ሸር ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። በአዲስ አበባ የተለያዩ ሕክምናን በደረጃ መልኩ የሚሰጠው ሀባሪ ሜዲካል ፕላዛ በአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በጤና ሚኒስትር ዶክተር መቅደስ ተመርቆ ስራ ጀምሯል። 15 የተለያዩ ስፔሻሊቲና ሰብ ስፔሻሊቲ አገልግሎቶች የሚሰጠው ሀባሪ ሜዲካል ፕላዛ ከ500 ሚሊዮን ብር በላይ ወጪ ተደርጎበታል። በተለይ ለበርካታ ጊዜያት ወገኖቻችን በዚህ አይነት ጉዳይ ወደ ውጭ ሀገራት ሄደው ለመታከም በገንዘብም በሆነ ምክንያት እንግዲህ ሕይወታቸው ሲያልፍ የነበረ ቢሆንም ህሙማን ለሕክምና ወደ ውጭ ሀገራት በመሄድ እንዳይጉላሉና ይህንን ለማስቀረት የተቋቋመ ሲሆን ኢትዮጵያ አየር መንገድ ጋር አብሮ መስራት መጀመራቸው ተሰምቷል። ኢትዮጵያ በየዓመቱ ለውጭ ሀገር ሕክምና ፈላጊዎች በቢሊዮን ዶላር እያጣች መሆኑን ገልጸው ማንኛውም ግለሰብ በቤቱ ሆኖ የሚፈልገውን የሕክምና አገልግሎት ዲጂታል በሆነ መልኩ ማግኘት የሚችልበት ነው ሲሉ የሀባሪ ሜዲካል ፕላዛ መስራች ዶክተር አከዛ ጣዕመ ለብስራት ሬዲዮ ተናግረዋል። ሀባሪ ሜዲካል ፕላዛ በዲጂታል አገልግሎት ሀባሪ ኮድ የሚል መተግበሪያ በማበልጸግ የዲጂታል አገልግሎት እየሰጠም ይገኛል ብለዋል። ሀባሪ ዶክ ከ4 የአፍሪካ ሀገራት ጋር ስራውን ለመጀመር ስምምነት እያደረገ ሲሆን በተጨማሪም ሀባሪ ፋርማሲም አገልግሎት መስጠት መጀመሩን ተናግረዋል። ይህ ደግሞ ለበርካታ ኢትዮጵያኖች እጅግ በጣም ደስ የሚልና እረፍት የሚሰጥ ነውም ተብሏል። በሌላው መረጃችን በ2017 በጀት ዓመት 1.5 ቢሊዮን ኩንታል ምርት ኢትዮጵያ ውስጥ መመረቱን የግብርና ሚኒስቴር መረጃ ያሳያል። ነገር ግን ዛሬም የእህል ገበያ በምርት እጥረት፣ የጥራጥሬና አዝርዕት ገበያ በዋጋ መናር ሲታመስ ይታያል። መንግስት የህብረተሰቡን ልማት ሙሉ እንዲሆን ለማድረግ ምርትን ለማትረፍረፍ ገበያውን ለማረጋጋት የተለያየ ስራ ቢሰራም መሬት ላይ የታሰበውን ያክል ለውጥ ሲያመጣ አይታይም ተብሏል። የምርት ዋጋ መናር ለምን በየጊዜው ይታያል የተባለው ያለውን ምርት ከተመረተ የምርት ገበያው መረጋጋት ለምን ተሳነው? ከዚህ ጉዳይ ጋር ተያይዞ የግብርና ኢኮኖሚ ዳይሬክተር ተናገሩት። እርሳቸው እንደሚሉት ገበያው እንዲረጋጋ ተመርቷል የተባለው ምርት ሸማቹ ጋር በአግባቡ እንዳልደረሰ ህገወጥ ነጋዴዎችና ደላሎች ተጠያቂ ናቸውም ተብሏል። በዚህም ምክንያት ገበያው በደላሎች እጅ እንዲወርቅና በእነሱ ብቻ እንዲዘወር ተደርጓል። ከዚህ ባለፈም ገበሬው ዛሬም ድረስ የሚያመርትበት መንገድ ባህላዊ መንገድ ስለሆነ ከፍተኛ ወጪ እንዲያደርግ ያስደርጋልም ተብሏል። ከእርሻ እስከ አጨዳ ድረስ በሰው ኃይል ነው የሚከናወነው። ይህ እስካሁን አልተቀየረም። ዘመናዊ ቴክኖሎጂ ገበሬው እያገኘ አይደለምም ብለዋል።
መንግስት በየጊዜው ተመርቷል ሲል የሚናገረው ምርት በቀጥታ ሸማቹ ጋር እንዲደርስ ከፈለገ አምራችና ሸማቹ መካከል ያሉ ህገወጥ ነጋዴዎችና ደላሎችን መቆጣጠር አለበት ማለታቸው ተገልጿል። በሌላው መረጃችን አጠቃላይ ለባንክ ተጠቃሚዎች እንዲሁም ባንክ ላይ ገንዘብ ላስቀመጣቸው ኢትዮጵያኖች በሙሉ በዚህ ሰዓት የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞን ውስጥ የሚሰራ የባንክ ቅርንጫፍ ከልዩ ኢኮኖሚ ዞን ውጭ ለሚገኙ የባንክ ደንበኞች አገልግሎት መስጠት እንዳይችሉ የሚከለክል አዲስ መመሪያ ማውጣቱ ተሰምቷል። በልዩ የኢኮኖሚ ዞን ውስጥ ለሚሰማሩ የባንክ ቅርንጫፎችን ፍቃድ አሰጣጥ የሚደነግገው መመሪያ በልዩ የኢኮኖሚ ዞን ውስጥ የሚሰማራ የባንክ ቅርንጫፍ በገባበት የልዩ የኢኮኖሚ ዞን ውስጥ የውጭ ምንዛሪ አገልግሎት የመስጠት ግዴታ እንዳለበት ያዛል። መመሪያው በልዩ የኢኮኖሚ ዞን ውስጥ የሚሰማራ የባንክ ቅርንጫፍ በዞን ውስጥ ለሁሉም ግለሰቦችና ንግድ ድርጅቶች አገልግሎት እንዲሰጥ ለብሔራዊ ባንክ ማረጋገጫ ማቅረብ ይጠበቅበታል ይላል። የትኛው ባንክ ቅርንጫፍ ከብሔራዊ ባንክ ፍቃድ ሳያገኝ በልዩ የኢኮኖሚ ዞን ውስጥ አገልግሎት መስጠት እንደማይችልም መመሪያው ላይ ተጠቅሷል። መመሪያው ከመውጣቱ በፊት በልዩ የኢኮኖሚ ዞን ውስጥ አገልግሎት መስጠት የጀመሩ የባንክ ቅርንጫፎች አዲሱን መመሪያ ለመተግበር የ2 ዓመት ጊዜ እንደሚሰጥባቸው በዚህ ሰዓት ዋዜማ አስነብቦናል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ታህሳስ 28 ባካሄደው የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር በ154 ብር ከ87 ብር እየተሸጠ እንደሚገኝ የዋጋ መግለጫ አሳውቋል። ማዕከላዊ ባንኩ ባወጣው ጨረታ ለሽያጭ ያቀረበው 70 ሚሊዮን የአሜሪካ ዶላር ሲሆን የባንኩ የውጭ ምንዛሪ ጨረታ የተከናወነው ከአንድ ቀን በፊት ካሰራጨው አጭር ማስታወሻ በኋላ እንደሆነም ተገልጿል። በሌላው መረጃችን የቤት ችግርን የሚቀርፍ አዲስ መመሪያ ጸድቋል። በከተማና በገጠር ለሚኖሩ ዜጎች አቅም ያገናዘበ ተደራሽና በዘላቂነት ሊቀርፍ የሚችል የመኖሪያ ቤት አቅርቦትን ለማረጋገጥ የሚያስችል አዲስ የቤት ልማት ፖሊሲ መጽደቁን የሚኒስትሮች ምክር ቤት አስታወቀ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው ስብሰባ ምክር ቤቱ ባለፉት ዓመታት የቤት አቅርቦት እንዲጨምር ጥረቶች ቢደረጉም አሁንም አቅርቦትና የፍላጎት አለመመጣጠን በከፍተኛ ሁኔታ መኖሩን ገልጿል። በመሆኑም በከተማና በገጠር ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና አስተማማኝ የመኖሪያ ቤት አቅርቦት በዘላቂነት ማረጋገጥ የሚያስችል የፖሊሲና የሕግ ማዕቀፍ ማዘጋጀቱ አስፈላጊ ሆኖ በመገኘቱ ፖሊሲው መዘጋጀቱን ምክር ቤቱ አመላክቷል። የአዲስ የቤት ልማት ፖሊሲ በሐሳብ ላይ በሰፊው ከተወያየ በኋላ ይበልጥ እንዲበለጽግ የተሰጡ ግብዓቶችን በማካተት ምክር ቤቱ በዛሬው ዕለት ከጸደቀበት ቀን ጀምሮ በሥራ ላይ እንዲውል መወሰኑ ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ